እንያ ክላሲክ እሺ በቅድሚያ አቶ አለማየሁ ተመልካቹም ስፖርት አፍቃሪውን ፊኛ ይላል ለምንድን ነው እሱ እንደምታዩት ነው ውፍረት ነው ሌላ ነገር የለም በልጅነቴ ወፍራም ነበር አሁንም ወፍራም ነኝ በዛ ምክንያት ከትምህርት ቤት ከትንሽነቴ ድሮ ተፈሪ መኮንን ትምህርት እንደጀመር የወጣልኝ የቅጽል ስም ነው የቅጽል ስም በዛ ጊዜ ለሁሉም አለ ሻዋን ግዛው ግራኝ ይባል ነበር እኔም እንደዚህ ሁሉም ስም አለ ብቻ ቅጽል ስም አለ በዛ ምክንያት የወጣ ነው ፊኛ የሆነ ሰው ግን ወደ ኳስ ተጫዋችነት እንዴት ሊሸገር ይችላል ነው ወይስ ሰውነትን አቀጠንከው በኋላ በስፖርት ቀጥኗል እንደገና አሁን ስፖርት ስተው ወፍሬያለሁ ለምን ተቆጣዳ የእድሜ ጉዳይ ነው እድሜ ሲል መተው አለበት ነው ፊኛነቱን አፍቆብስ አይደለም ብዙዎች እግር ኳስ ተጫዋቾች አንድ የሚያነሱት ነገር አለ አለማየሁ አንድ ጥበብ አለው ጥበቡ አጥቂ ኳስ ተጫዋች አስቆ ኳስን ያስጥላል ይባላል መጀመሪያውኑ አንድ ተጫዋች ሲገባ በምችለው ዘዴ ተከላካይ ነኝ እኔ በነገራችን ላይ የሚመጣውን አጥቂ መቋቋም ማለት ነው ተከላካይ ምንም ትርጉም የለውም ያንን ተከላካይ በምችለው ዘዴ ማቆም በሩጫም ይሁን በጉልበትም ይሁን በስድብም ይሁን ማቆም ስለዚህ እኔም ይዘው ተጫዋች ብዙም ጊዜ አዳግተኝ ድሬዳዋ ጋር ከጦር ሰራዊት ቡድን ጋር መቻል ነው የሚባሉት ድሬዳዋ ላይ የዋንጫ ጨዋታ የመጨረሻ እንዲደረግ ተወሰነ ከዚህ ሄደን ድሬዳዋ እዛ በምንሄድበት ጊዜ እኔን ከተከላካይ ወደ አጥቂ 7 ቁጥር እንድጫወት አድርገውኝ ስጫወት የመጀመሪያውን ግብ አገኘ አሁን መቻሎች ጠቅላላ እኔን ለመደብደብ ነው ትግላቸው ልክ እንዳሰቡትም እዚህ ላይ አደሙኝ ወደቁ የሚያጫውቱን አቶ ተስፋዬ ገብረ ኢየሱስ አሁን ተስፋዬ ወድቅ ያለው መጡ ምን ሆንክ ብለው ቀና ሲያረጉኝ መፈክራቸው ያለ ምንም ደም ይላል እኛን ግን የደም በደም አረጉን እሺ አለማየሁ ሌላው ቻይናስ ውስጥ ያጋጠማችሁ ነገር የለም ታንዛኒያ የማረሳው ነገር ታንዛኒያ ሄደን በምንጫወትበት ጊዜ የሀገሪቱ ፕሬዝዳንት ያኔ ጁሊየስ ኔሬሬ ይባላሉ በክብር እንግድነት ተገኝተዋል ጨዋታውን ሲያው ረብሻ ተነሳ ድብድብ ተነሳ የኛ በረኛ ያኔ ኤልያስ የሚባል ነው ቀይ እዛ ድብድብ ሲነሳ አንዴ መጥቶ ፖሊስ ሲመታው ከዛ የበረረ አጃቢ ያለያዘው ምን አለያዘው ኔሬሬ ጎን ሄዶ ቁጭ አለ ታሳቸው ማንም ሰው አለ ረብሻው በርዶ ምን ወደ ሆቴል ስንሄድ የታንዛኒያ አልጋ ወራሽ ተብሎ ስም ወጣ አፍሪካ ሀገር ውስጥ ይመስለኛል የትኛው ሀገር እንደሆነ አላስታውሰውም የኃይለ ሥላሴ የንጉስ ኃይለ ሥላሴ ልጅ ተብሎ ታቸው ሆነው ተብሎ በስም መመሳሰል የሆነ አንድ የተደረገ ነገር ነበርና ስለዛ ነገር ያብራሩ በዚህ አጋጣሚ ካልፈጀባችሁ ነገራችሁ ግዴለ መጀመሪያ ጨዋታው የተደረገው አዲስ አበባ ውስጥ ነው የዛምቢያ ብሔራዊ ቡድን የዛምቢያ ብሔራዊ ቡድን እዚህ መጥቶ ሲጫወት ሁለት ታዋቂ ተጫዋቾቻቸውን ከሜዳ አስወጣሁባቸው እኔን ለመርገጥ እኔን ተንኮል ለመስራት አስበው ሁለቱም ፕሮፌሽናል ተጫዋቾች ናቸው ሁለቱም በቀይ ካርድ ከሜዳ ወጡ የዛምቢያ ቡድን አገሩ እንደገባ ቀጥታ አለማየሁ የሚባለው ተጫዋቾቻችንን ያስወጣብን እሱ ነው እሱን ለማየት እንፈልጋለን ምን ይያሉ እየተንጋጉ መጡ ኤርፖርት ድረስ ራሴን ጠየቁኝ አለማየሁ ማን ነው አለማየሁ ቀርቷል የለም ማለት በኋላ በስንተኛው ቀን ነው በሶስተኛው ቀን በሙሉ ጋዜጣው የኔን ፎቶግራፍ ይዞ ወጣ አለማየሁ አልቀረም ይሄውና ምናምን ብለው መጡ አሁን ጋዜጠኞች ሲጠይቁኝ መፍትሄው ይሄ ብቻ ነው አለማየሁ ኃይለ ሥላሴ ይባላል አልኳቸው የንጉሱ ልጅ ነው አይደል አዎ ስንተኛው ልጃቸው ነኝ 32ኛ ልጃቸው ይሄ ጋዜጣ ላይ ሲወጣ ኬኔት ጋውንዳ የንጉሱ ልጅ ለመቀበል ሆቴል ድረስ መጡ እውነት ነው የምነግራችሁ ሆቴላችን ድረስ መጥተው ጎበኙን ሆቴል ጭቆና ተደርጎብን ነበር ምን ከዛ ወዲህ እሳቸው ትእዛዝ ሰጡልን የንጉሱ ልጅ ስላለበት ሁሉ ነገር ይስተካከል ተባለ ተስተካክሎ ወደ ሜዳ ስንሄድ እንኳን በሰረገላ ታጅበን እውነተኛ ታሪክ ነው የሚገርም ክላሲክ ነው